ደብዳቤ ከፌደራል መንግስትና ከሌሎች ኃይሎች ጋር ያላችሁን አለመግባባት በአገሪቱ ህገ መንግስት መሰረት ፍቱ በዲሞክራሲያዊ መንገድ ፍቱ እናንተ የውስጥ ችግራችሁን ፍቱ ነው የሚለው ቤዚካሊ የትግራይ ሊቃን ልዩነታችሁን በመግባባትና የትግራይ ህዝብን አንድነት በሚያረጋግጥ መልኩ ፍቱ ነው የሚለው ሶ እንዴት ሆኖ ነው የጦርነት የሚሆነው ማለት ግልጽ መሆን ስለሚያስፈልግ ጦርነት እስከመጣ በማ ምክንያት ነው የሚመጣው የሚለውን ሐሳብን ሰጠ እንትን እኔ ሁለት አሁን ያነሳው ነገር ላይ እንግዲህ ወደ ውስጥ ገባ ብለን ስናየው የጠቅላይ ሚኒስትሩ ደብዳቤ አንድ የሚያነሳው ነገር ነበር ከዚህ በፊት የነበሩ ሂደቶች ነገሮች በጦርነት የማይፈቱበት አማራጮች አልነበሩም ወይ የሚለውን ሬትሮስፔክቲቭሊ ወደ ኋላ ተመልሰን እኒ የሚል ግብዣም ያቀርባልና መፈታት አይችሉም ነበር ወይ እኔ በልጣለው ይችላልው አቅም አለኝ መዋቅር አለኝ ኮንስቲትዩንሲ ምንም ሳይወላዳ የሚደግፈኝ አካል አለ ስለዚህ በገፋ እኔ የተሳካ ይሆንልኛል መቆመር ይችላልው የሚል አቲቲዩድ ተይዞኔት ሄደው ወይስ ይሄን ነገር በተቻለ መጠን ህዝብ ላይ የሚያደርሰውን ጉዳት ለመቀነስ ሞር እናመቻምች የሚል እሳቤ ተይዞ ነው ሄደው እስቲ ወደ ኋላ ተመልሰን ብዙ ሩቅም ሄድ የለብንም 5 አመት ወደ ኋላ ተመልሰን እኔና ምንድነው የተወሰደው እርምጃ የሚለውን ጥያቄ ፖዝ ያደርጋል ይሄ ደግሞ በሶሻል ሚዲያው ላይ በሚዲያው ላይ በሊቃኑን ባለ በተለያየ በሚገናኝበት በግልጽነት እየተነጋገረ ያለበት ነገር እንደሆነ ይታወቃል ከዚህ በፊትም ፕሪቶሪያ ላይ ሄዳችሁ በዚህ ደረጃ ዲል ማድረግ የምትችሉ ከሆነ መጀመሪያ ላይ ዲል የማድረግን ኦፖርቹኒቲ ለምን አልወሰዳችሁም ይሄ ሁሉ መስዋዕትነት ይሄ ሁሉ ጉዳት በሀገር ላይ በትግራይ ህዝብ ላይ ከመድረሱ በፊት ያን እርምጃ ለምን አልወሰዳችሁም ለምን ወደ መሳሪያ መውዝወዝና ወደ አትችሉንም አቅም የለህም ወደሚለው ወደ ግጭት ወደሚያመጣው አምባጓሮ ወዳለበት መንፈስ ለምን ተሄደ የሚለውን ጥያቄ ሁሉም ሊጠይቀው የሚገባ ነው አንድ አካል ተዘጋጅቶ ሌላ ያልተዘጋጀበት አንድ አካል ዝግጁ ሆኖ ወደ ጦርነት ሲገባ ሌላኛው ቁጭ ብሎ ያየበት ሂደት የለም ግን ይሄ አቲቲዩዱ አሸንፋለሁ ማንንም አይችለኝም ይሄ ጦርነት ላይ ፎከስ ያደረገው አስተሳሰብ የትግራይ ህዝብ አስተሳሰብ ነው ወይስ የፓርቲ አስተሳሰብ ነው ተጠቃሚስ የነበረው ማን ነበር ይሄንን ጎትጓችስ የነበረው ማን ነበር ከህዝቡ የወጡ እናቶች ያደረጉት ልመና መማጸን እንዴት ነበር የተወሰደው ከሌሎች አካላት የነበረው ለመማለድና ለማስታረቅ የተደረጉ ሂደቶች እንዴት ነበር የታዩት የሚለው ነገር ህዝቡ ቁጭ ብሎ ማሰብ አለበት የሚል ነገር ነው ሁሉ ነገር ለጦርነት ነው የተላከብኝ ማለትም አይቻልም ሌላኛው የትግራይ ህዝብና ሊቃን ዋነኛ ተቀዳሚ አላማቸው ቲፒኤልኤፍን አራግፎ እንደገና ማቆም እንዲያንሰራራ የማድረግ ስራ ነው ዋነኛ ኃላፊነታቸው ወይስ ክልሉንና ህዝቡን ከገባበት ችግር ወደሚወጣበት መንገድ እንዲያመራ ማድረግ ነው ዋነኛ ኃላፊነታቸው because በተለይ በአንድ በኩል ያለው የቲፒኤልኤፍ ግን ግልጽ በሆነ ሁኔታ ዋነኛ የነፍስ ደም ስራችሁ እኔ ነኝ ብሎ ራሱን የሚሰብክ አካል ሆኖ ያየነው ያለው እኔን ስታተርፉ ነው የምትተርፉት በፊትም ሲሉ የነበሩት እኔ ላይ የመጣ እኔ ላይ የተቃጣ ነገር እኔን የሚጠይቅ እናንተን የሚጠይቅ ነው እኔን የሚያጠቃ እናንተን የሚያጠቃ ነው ከኔ ጋር የተጋጨ ከህዝብ ጋር የተጋጨ ነው የሚለውን ራስን አግንኖ ራስን የህዝብ ሁለንተና አድርጎ ተቀዳሚ አላማው እኔን ማትረፍ እኔን እንዳንሰራራ ማድረግ እኔን እንድቆይ እንድበረታ ማድረግ ተቀዳሚ ህይወታችሁን ልሰጡበት ዘላቂ የልጆቻችሁን ህይወት ልሰጡበት የሚገባ አላማችሁ እኔ ነኝ የሚለውን ይሄን ሰልፍ ፕሮፌሳይዝድ የሚያደርገውን ራሱን ከፍ የሚያደርገውን ነገር ተመልሰስ እስቲ እንየው የሚል አይነት ሐሳብ እንዲመጣ የመጋበዝ ሂደት ነው because አሁን እየሄዱበት ያሉት አካሄድ ከፌደራል መንግስቱ ጋር ያለ ሰጣ ገባ አይደለም በስፋት እዛው ውስጥ ያለውን የስልጣን ሽኩቻ እንደገና ወደ ግጭት እንዲያመራ የመሳሪያ መዋዝወዝ አባዜውና እኔ ነኝ ተቀዳሚ አላማ የሚለው ነገር አሁንም ያሳዩ ያለበት ሂደት ነው ትላንት ጠላት ያሏቸውን ዛሬ ወገን አድርገው እስከመያዝና ከነሱ ጋር ሆኖ በውስጣቸው ያለው የራሳቸው ወገን እስከማጥቃት ድረስ የሚሰሩ ነገሮች እንዳሉ ይታወቃል ህዝቡ ያውቃል ባይዘው ሊቃኑ ይሄን ሳያውቅ ቀርቶ አይደለም ሶ ጠቅላይ ሚኒስትሩ ይያሉ ያሉት መልሰው እዚህ ጋር የሚያስገባችሁ ከሆነ ለራሳቸው ስልጣን ለራሳቸው ፍላጎት ምን ያህል ርቀት ነው የሚወስዷቸው ከፌደራል መንግስቱ ጋር ተጋጭ አሁን ከራሳችሁ የጊዜያዊ ክልላዊ መንግስት ጋር የምትጋጩላቸው ከሆነ how long how far are you ምን ያህል ለመሄድ ዝግጁ ናችሁ የሚል ጥያቄ ነው ፖዝ ያደረገው
ይሄ ጦርነት የምናምን ነው ብለው የሚያዋክቡበት ምክንያት ህዝቡ ኢንትሮስፔክቲቭ ወደ ውስጥ እንዲያይ አይፈልግም ኢንትሮስፔክሽን ወደ ኋላ ሄዶ አይ ምን ያህል ዋጋ አስከፈለን ይሄ አካል ዋጋ ከፍለንለት ስልጣንስ ቢቆናጠጥ ኃይልስ ቢኖረው ለኛ ምን ያህል መስዋዕትነት ይከፍል ነበር ምን ያህል ለኛ ወገንተኝነት ነበረው ወይስ ራሱን ማጠናከር ራሱን ማደራጀትና ራሱን ከፍ ማድረግ ላይ በጣም ያተኮረ ነበር ወደ ታች ይወርድ ነበር ወይስ ከግራስሩት ወርዶ ያለውን ያህል ለዚህ ህዝብ አንድ አመት ሁለት አመት አይደለም ለ10 አመታት ስልጣንን ተቆናጦ የነበረ ኃይል ምንድን ነበር የነበረው ወገንተኝነት ከትግራይ ህዝብ ጋር ድጋፉን ከመጠየቅ ለጦርነት ከማሰለፍ እንደፈለገ የፈለገውን ባደረገ ቁጥር ሄዶ መሸሸጊያ አድርጎ የምሽግ አፈር አድርጎ ጥይት ማብረጃ ከማድረግ ባለፈ ምንድነው ወገንተኝነቱ because በጫካ ብቻ ይቆያ አይደለም በስልጣን ላይም የቆየ ኃይል ነው ከዛ ተመልሶ ከፌደራል መንግስትም ጋር የተዋጋ ኃይል ነው በሄደበት ቦታ ሁሉ ችግሮች ሲመጡ ችግሮቹን ለትግራይ ህዝብ የሚያቋድስ መልካም ነገሮች ሲመጡ ግን ራሱ በፓርቲውና በፓርቲው ጥቅመኞች ዙሪያ የሚቋደስ ሆኖ አይቶት ያውቃል ወይስ አያውቅም የሚለውን ጥያቄ ነው ወደፊት ያመጣው ይሄን ሲሰማ አሁን እንዲሰማ ይሄ እንዲቀሳቀስ ስለማይፈልግ ወደ ተለመደው የተጠቃን ነው የጦርነት ነው ወደሚለው አይነት ስሜት ለማስገባት ነው ውስጥ ያለውን ችግር ወደ ውጪ አውጥቶ ለሌላ ለመስጠት የሚደረግ ነገር ነው የፌደራል መንግስቱ የፕሪቶሪያ ስምምነት በሚፈቅድለት መሰረት የትግራይ ጊዜያዊ ክልላዊ መንግስት አካል መሆን ነበረበት ይሄንን አውቆም ነው አሳልፎ የሰጠው ያንን መብቱ ያን የሰጠው መብቱ ይያለ እዛው በመሐከል መፍታት ያልቻሉትን ነገር አሁንም በመሃል ያለውን የስልጣን ሽኩቻ አሳልፈው ልክ ከውጪ የመጣ አካል የፌደራል መንግስቱ ያደረገ ያለው ኢምፖዚሽን አስመስሎ የመሳል ስዕል አቴንሽናችሁን ከኛ ላይ አንሱ ነው ጥፋታችንን እንዳታዩ ችግራችንን እንዳታዩ ጉለታችንን እንዳታዩ መበስበስ አለብን ብለን ሳናጸዳው እዛው ሸፋፍነን በጦርነት የተደበቅንበትን እንዳታዩ ማየት ያለባችሁ እዛ ነው ወደዛ እና ይሄ ስትሮማን አርጊመንት ነው በፍጹም የሚሰራ አይደለም I don't think ረፍዷል ጠቅላይ ሚኒስትሩም እሱን ነው ያሉ የሚመስለኝ እዛው ተመልከቱ ችግራችሁ በተደጋጋሚ እዛው አጠገባችሁ ያለ ይሄንን አዙሪት እየደገመ የሚያመጣ ራሱን ለመከላከል ህዝቡን የፈለገውን ዋጋ ለማስከፈል ትንሽ ሰባዊነት ህዝባዊነት የማይሰማው ግን ራሱን ህዝባዊ ብሎ የሚጠራ አካል ነውና ኢንትሮስፔክት እንዲያደርጉ ቻሌንጅ ያደርጋቸው ይመስለኛል ያው አሜን እኔ በተለይ የትግራይ ልሂቃን ደብዳቤም የተጻፈው ለነሱም ስለሆነ የሚዲያ ሰዎችን ጨምሮ ቆም ብለው ማሰብ አለባቸው ርዕስ ይዘመተ የጠቅላይ ሚኒስትሩ የጥፋት ምናምን የጠቅላላ ርዕሶቹ እንደሱ ናቸው ይሄን ከማለት በፊት ሰው ውስጡን አይመረምርም እንዴ ውስጥህን ተመልክተህ የት ነው የተፈጠረው ችግሩ ጠቅላይ ሚኒስትሩ ወይም ፌደራል መንግስቱ ካልገባው ብሎ አስቸግሯል ወይ እንዳሁን እኮ ያለው ክርክር ፌደራል መንግስት ይግባ አይግባ የሚለው ክርክር እኮ እኔም ብጠይቀኝ for the time being መግባት አለበት ብዬ አላምንም ምክንያቱም ምን ይሆናል ቀጥሎ የውስጥ ችግራችንን እንተውና በፌደራል መንግስቱ ወይ በመናምን ላይ ኮመን ኤነሚ ወደ ሚል ይሄዳል እሱ ነው እየተጠበቀ ያለው ባይዘው በችግራችን ላይ ገብቶ ሲፈተፍት እኛ አንድ ላይ ተሰብስበን እንቆማለን ይሄ ነው እየተፈለገ ያለው ስለዚህ ወጥተህ የጠቅላይ ሚኒስትሩ የጥፋት መድረክ የጠቅላይ ሚኒስትሩ የጥፋት ደብዳቤ ምናምን ከማለት በፊት ለዛ የውስጥ ጥፋትህን እንዴት ነው የምትመለከተው መጀመሪያ ጥፋትህን ውሰድ ለምንድነው የሳሙዋ ታሪክ የሚመጣው ማን ነው ወደ ጥፋቱ እየተንከባለለ ያለው ለምንድነው ሌላን ሰው አንከባለል የምታረገው እና አንዳንድ ጊዜ በጣም ሲሪየስሊ መነገር ያለበት ነገር ስለሆነ ነው እኔ ዝም ብዬ ሳስብ ነበር አያና የመጨረሻ ፖይንት ናት ምን ሊያደርጉ ይችላል አሁን የደብረጽዮን ቡድን ከቀናት በኋላ ጊዜ አስተዳደሩን ባን ያረጋል ወይ ሄዶ ይቆጣጣራል you will see ምክንያቱም የካቲት 11 ነው እየተጠበቁ ያሉት እስከ የካቲት 11 መቆጣጣር አለብን ብለው እቅድ አውጥተዋል 50ኛ ዓመታችን የምናከብረው ጊዜ አስተዳደሩንም ተቆጣጥረን ነው ብለው ስለዚህ የሆነ ቀን ምናልባት ከንቅልፋችን ብንንስነል አዲሱ ደርግ ሲጠቀምበት የነበረውን የሬዲዮ ጣቢያ አዲሱ ደርግ ሲጠቀምበት የነበረውን አስተዳደር ለህዝቡ ጥቅም ሲባል ተቆጣጥረናል ይላሉ ወጥተው የሆነች ቀን ምናልባት ራሷ ቀንዋም ልትሆን ትችላለች ቀን ልትሆን ትችላለች
ስለዚህ እየተደረገ ያለው ነገር እነ ደብረጽዮን ቡድን ሚሊቴሪው አሁን የትግራይ ታጣቂ ጀነራል ምናምን አላቸው የህወሓት ጀነራሎች ናቸው ፔሬድ ከዚህ በኋላ ራሳቸውን የህወሓት ጀነራል ብለው ዲፋይን አድርገዋል ስለዚህ ገለልተኛ ታጣቂ የለም እዛ ውስጥ ስለዚህ ታጣቂው መጥቶ አስተዳደሩን ይቆጣጠራል ተቋማቱን ይቆጣጠራል ምን ያደርጋል የሆነ ቀን ስትነሳ ከዛ ምንድነው የሚሆነው ቀጥሎ ስለዚህ ሚዲያዎቹም ሊቃኑም የትግራይ አካባቢ ያሉ መነጋገር ካለባቸው በውስጣችን ያለው አደጋ ማን ነው አደጋ ፈጣሪው ማን ነው ወዴት ነው እየተከደ ያለው የሚለውን ትተ የጦስ ዶሮ ፍለጋ ትሯሯጣል ስኬፕጎት ፍለጋ ትሯሯጣል ዋነኛ ችግር የጦስ ዶሮውን ነው አርገጎትተ ትመጣለህ እና ይሄ በጣም አስነዋሪ ነው እውነት ለመናገር የራስን ችግር ኤሌፋንት ኢን ዘ ሩም ዝሆኑ ሳሎን ውስጥ ያለውን ዝሆን ትተ ሌላ ሚዳቋና ምናምን የምትፈልግበት አይነት ማለት ነውና እኔ ሪሊ አያና በዚህ ሌቭል የትግራይ ሊቅ ነው ብያላምንም ግን ሚዲያ ጋር ያለው ኦሪንቴሽን የተለያየ ነገሮች የራሳቸውን ማየት የተሳናቸው ነው የሚመስለኝ አይ ዶንት ኖ እዚህ ጋር ፋይናል ሴ ካለ ፋይናል እንበልና አንድ ደቂቃ ይሄ አንደኛ ትግራይ ክልል ነው ሀገር አይደል በጣም በተለይ በዛኛው በዊንግ ያለው የቲፒኤልኤፍ አካል ወታደሩንም ህዝቡንም ሊቁንም ሊያሞኝበት የሚሞክረው ነገር እንደ ሀገር አክት አድርጎ ከዛ በኋላ በፕሪቶሪያ አይ ሀገር አልነበርንም እንደው ወብርተን እንደ ሀገር አክት አድርገናል ተመልሰን እንደ አንድ ክልል በፌደራል መዋቅር ውስጥ በስርዓቱ በህጉ በህገ መንግስታዊ ሂደት ጥያቄ ካለ ይመለሳል የሚለውን ተቃኝቶ የመጣበትም ከመጣ በኋላ የክልል ጊዜያዊ አስተዳደር በስምምነቱ መሰረት እየሄደ ነው የፌደራል መንግስቱ ያጠቃላይ የሀገሪቱ የፌደራል መንግስት በዚህ ላይ ኮንትሮል ሊኖረው ይገባል የላላ ኮንትሮልና ነገሮችን እንዲፈቱ የሚፈቀደው መንገድ የሚሰጠው የማርያም መንገድ የሚባለው መሐል ላይ ገብቶ ሌሎች አሁን እንዳልከው አይነትም ሌሎችንም አይነት ስሜቶችን በመፍጠር ከተለያየ ከሀገር ውጭ ከውስጥም ያሉ ግጭት ተኮር የሆኑ ነገሮች እንዳይባባሱ ራሱ ጉዳይን እንዲፈታ በመፍቀድ የሚደረግ መግናነመስ የሚደረግ ነገር ነው እንጂ የፌደራል መንግስቱ በዛ ክልል ላይ የፈለገው አካል እርስ በርሱ ተፋጭቶ የቻለው የበለጠው ይቆጣጠረው የሚባል አካሄድ የለም አሁን እነሱ ያደረጉ ያሉት ወደ ኮንፍሊክት ሊያመራ የሚችል ነገር ነገ ሄደው የፌደራል መንግስቱ ያልፈቀደው የራሳቸው የሆነ ስትራክቸር ቢያስቀምጡ መጀመሪያ የጀመሩትን የማመጽና ክልሉን እንደ አንድ ሀገር ለይቶ የማሰብ ሂደት ውስጥ ስለሚገቡ ቀጥታ ወደ ኮንፍሊክት ይዘውት ይገባሉ ማለት ነው because የፌደራል መንግስቱ የተወውና ዝም ብሎ እዛው ተባሉና ያሸነፈው ይውሰደው ተብሎ የተተው አስመስለው የሚናገሩት ውሸት ነው ችግር እንዲፈታ ውጫዊ ማለት ከክልሉ ውጪ የሆነ ፌደራል መንግስት የሴንተርን ኢንቮልቭመንት መቀነስ እድል የመፍጠርና ቫኪዩሙ ላይ እሳት ላለመጨመር በሚባል የተደረገ እንጂ በበጎ ፍቃድ የሚደረግ በወገንተኝነትና ለፈውስ ላለፍላጎት የሚደረግ እንጂ መግባት ስለማይፈቀድለት አካሉ ስላልሆነ ኃላፊነት ስለሌለበት የሚደረግ አይደለም እንደዛ አስመስለው የሚነጋገሩ አካላትን ሰማለን አይደለም የኢትዮጵያ አንድ ክልል እንደ ክልል አስተዳደር በፌደራል መዋቅር ውስጥ የተያዘ ክልል ነው ከዛ ዘሎ እርስ በርስ እንደፈለኩ አድርጌ የስትሮንግ ማን ለከኔ ያሸንፍ ያለው ስለዚህ ይሄ የኔ ነው የሚባል አይነት አይኬድም ካለው ከመላው ከሀገሪቱ ሲስተም ጋር ይጋጫል እንደዛ አይነት አምባጓሩና ጉልበተኛ ነኝ የሚል መንፈስ ወደዛ አይነት ነገር ውስጥ እንዳንገባ የተፈጠረውና የተፈቀደውን መልካም በጉድዊል የተፈቀደውን ነገር ተጠቅሞ የፕሪቶሪያውን አግሪመንት ተጠቅሞ ወደ ሰላምና ወደ ሪከቨሪ ወደ መሻሻል የመምጣትን ሂደት ቀይሱ ኢንቮልቭመንት አትጥሩ ችግር አትጥሩ ጦርነት ለህዝባችሁ አትጥሩ ብዙ ጊዜ ጠራችሁበት ህዝቡ ነቅቶ ከዚህ እንዲጠበቁና የተፈቀደላቸው የተተወላቸው ፌደራሉ ኢንቮልቭ ላለማድረግ በበጎ ፍቃድ የተወውን አትሊስት እንደድል ተጠቅመው በጋራ አብረው ሲዋጉ አብረው የነበሩ ሰዎች ናቸው አንድ ፓርቲ ውስጥ የነበሩ ናቸው በጋራ ህዝባቸውን ወደ ተሻለ መንገድ የሚያስኬዱበት ተፈናቃይ የሚመለስበት ዲዲአር ፕሮሰሱ ተጥቀፈተው በትክክለኛ በፌደራል በሀገሪቱ ህግ መሰረት ሪኢንተግሬት የሚደረጉበትን ፕሮሰስ ይከተሉ
ይሄን ያህል ሰራዊት አለኝ አላስፈታሁም እንደዛ የሚለው መጀመሪያ ችግር የፈጠረው መንፈስ በፊት ሚሳኤሉንም ምኑንም ሜካናይዝዱንም ምኑ ተይዞ ሀገር መከላከያው በጣም ተዳክሟል በሚባል ዘመን ሰዓት የነበረውን አቲቲዩድ መልሰው አሁን የማንጸባረቅ ነገር ያሳያሉ ይሄን አይነት አካሄድ ለነሱ ቢሆን እሽሩሩም አይኖርም ነበር እኔ እንደማስበው ግን እዚህ ህዝብ ላይ ጉዳትን እነሱ ያለምንም ርህራሄ ነው በድጋሚ የሚጠሩት አማራ አካባቢ ላይ ኦሮሚያ ላይ ያሉ አንዳንድ ነገሮች ኤግዛጀሬትድ የሆነ አሰምፕሽን አላቸው አዳክሞታል መንግስት አቴንሽኑ ተከፋፍሎልናል ብለው የሚያስቡት አለ ከሌሎች ከኤርትራውም ጋር እጅ ለመጨባበጥ በስር የሚሞክሩ አካላት እንዳሉ ይታወቃል ያደባባይ ሚስጥር ነው የወርቅ አብረው የሚነግዱ ጓደኞቻቸውና ማን እንደሆኑ ይታወቃል ይሄ ነገር ከምንም አያስጥልም ለህዝብ ተብሎ ለሀገር የወደፊት ተብሎ ለሰላም ተብሎ የሚከፈሉ ዋጋዎችን ኤክስቴንድ የሚደረጉ ነገሮችን እንደ ንቀት እንደ ማነስ እንደ አቅም ማጣት መቁጠር ህዝቡን መስዋዕት ያስከፍላልና ከዚህ ውጡ አሁን ጥሩ ነገር እየሰማው ነው ያለው አንተ አሁን የትግራይ ተወላጆች ሊቃንም ሚዲያ ሰዎችም ተነስተው አሁን እኛ ምን እንነጋገረው ይሄ ትክክለኛ አካሄድ አይደለም ይሄ ፓርቲ ተከፍሎ በተለይ በአንድ በኩል ያለው ዊንግ አሁን የሚያሳየው አቲቲዩድ ለህዝባችን ያለ ማሰብ ነቀርሳ የሆነ አስተሳሰብ አካሄድ ነው ብለው ሲናገሩ ሰምቻለሁ እንደዛ ካሉ ኢሚዲየትሊ የጌታቸው ቡድን የብልጽግና እንትን ባዮች ምናምን የሚል የስም ማጥፋት የማጥላላት የምናምን ነገር ነው የሚሰሩት ህዝቡን በዛ ከፍለው እርስ በእርስ አንደኛውን ተላላኪና እንትን አስመስለው ሌላኛውን ደግሞ ልክ ነፃ አውጪና ራሱን የቻለ ሀገር ሆኖ ዲፌንድ እንደሚያደርግ የሚያስመስል ራሱን የቻለ ሀገር የለም ትግራይ የኢትዮጵያ አንድ ክልል ነው በዛ መዋቅር ውስጥ ነው የፕሪቶሪያ ዲልም አሁን ያለው ሁሉም ነገር ከዛ ውጪ የሚነግሯቸውን ትተው በሰከነ አምሮ ለህዝብ ጤና ለወደፊት መስራት አለባቸው የሚለው ላይ ማትኮር አለበት እኔ ሊቃኑ ጠንከር ብሎ ይሄንን ፓርቲ enough is enough ማለት መቻል አለበት ህዝቡ ወጥቶ እያሰማ ነው ድምጹ ጦርነት በቅቶናል enough ኖዋር ሚል ያየው ዛሬ ቲክታክ ላይ ያየው ነበር የትግራይ ልጆች ኖዋር ለጥፈው ሲነጋገሩ ሰምቼ በጣም ደስ ብሎኛል that's it ሁሉ ቦታ ነው ኖዋር አንድ ቦታ ሁሉ ቦታ የሚሰራ ነው በተለይ በትግራይ ውስጥ ደግሞ ባለፈው 5 አመት ያየነው ነገር ተመልሰን እኛ ወደ ጦርነት እንደ ኢትዮጵያ እንኳን ምሳሌ አድርገን ወስደን ወደ ጦርነት መልሰን የማናይበት መሳሪያን ጉልበትን የጥያቄ መፍቻ አድርገን ማናስብበት ቦታ መድረስ ነበርብን በሚያሳዝን ሁኔታ ይሄ ፓርቲ I think ስታክ አድርጓል የ60ዎቹ ውስጥ ያ ኖዋር ሚለው እንዳልከው አዲስ አበባ ላይ ሐሙስ ሰላማዊ ሰልፍ እንዳለ እየተነገረ ነው ወልሲ እንግዲህ አዲስ አበባ ሲሆን ደግሞ ብልጽግና ነው ይሉታል ለኔ ግን ትልቅ ጥያቄ አሁንም ማነሰው ለዲያስፖራ ነው ዲያስፖራ ላይ ለምትገኙ የትግራይ ተወላጆች ለትግራይ ልሂቃን ይሄ ነው ጊዜያችሁ ኖዋር ብሎ ለመውጣት ጦርነት አንፈልግም ብላችሁ የመውጫው ሰዓት አሁን ነው ጦርነቱ ከተለኮሰ በኋላ ቀደም እንዳልኩት እውነቴን ነው ማለት ቀደም ዝም ብዬ ለይትም ትላንትም ሳስበው ከቤተሰብ ጋርም ሳወራ ነበር የሆነ ቀን በቃ ከንቅልፌ ብንንስል ያልኩህን ነገር ይሄ አሁን ያለው ቡድን የጌታቸው የደብረጽዮን ቡድንና የህወሓት ጀነራሎች አስተዳደሩን ተቆጣጥረው ምኑን ተቆጣጥረው ምክንያቱም ሚዲያ ሞክረው እንደነበረ ታውቃለህ እቺ ሙከራ አት ላርጅ ስኬል ነው የሚያደርጓት ሚዲያውን ይቆጣጠራሉ ከዛ ያውጃሉ ማለት ነው የሚያውጁት ደግሞ ጠላት ብለው ሲሉ ታውቃለህ የፌደራል መንግስቱ ነው ጠላት የሚሉት እነሱ ስለዚህ ፌደራል መንግስቱን ጠላት ብሎ ከኤርትራ መንግስት ጋር ደግሞ እንስራ ያለ በይፋ ምናልባትም በይፋ የሚገልጹታል አሁን ውስጥ ለውስጥ ባለን መረጃ መንገድ ጠርገው ለዚህ ለወርቅ ማዕድን የመጡትን ማሽኖች መንገድ መጥረግ ያርገው ወደ ሻቢያ ምሽግ መንገድ እየሰሩ ነው በነገራችን ላይ ይሄ አላስተባበሉትም እስከዛ ድረስ ከሻቢያ ምሽግ ድረስ የሚገናኝ ስራ ነው እየሰሩ ያሉት የውሃ ቦቴዎች የነዳጅ ቦቴዎችን ሰብስበው ወደ ሽሬ ነው እየወሰዱ ያሉት ሽሬን የፖለቲካ ሴንተራቸው የኢኮኖሚ ሴንተራቸው ያያረጉት ነው የወርቁም ያለው እዛ ስለሆነ ማለት ከሽሬ አካባቢ ነው ከኤርትራ ሚሊቴሪ ጋር እየተገናኙ ያሉት ከኤርትራ ታጣቂዎች እንትኖቹ ጋር ኤርትራ ደግሞ አሁን ሰሞኑን ከኢራን አይሮፕላን ገዛው ምን ገዛው ያለች ነው የተዋጊ ጀቶች ምናምን ተመልከትና የነዚህ ሁሉ ድምር ውጤት የሆነ ቀን አስተዳደሩን ተቆጣጣረን ኢኮኖሚውን ተቆጣጣረን ሚዲያውን ተቆጣጣረን ሲባል አይ ፌደራል መንግስቱ ሊሉ የሚችሉበት እድል የለም ቢኮዝ ለሀገሪቱ ስጋት ስለሚሆን ከዛ በኋላ ሀገር ስጋት ነው የሚሆነው
እና ይሄ ነገር ባለበት ህዝቡ ወጥቶ በተለይ ዲያስፖራ ያለው የትግራይ ተወላጅ ኖ ዋር ካላለ አሁን መቼ ነው ሊል የሚችለው? ጦርነቱ ሲለኮስ ነው የሚለው ወይስ አሁንም በተሳሳተ ትርክት አዲስ አበባ እንገባለን የሚል ነገር ወጥቶ ትግራይ ትስር እያለ ሊወጣ ነው? ሊወጣ ነው ወይ አሁንስ በተሳሳተ ትርክት የትላንትናው አይነት ትርክት? ወይስ አሁኑ ከወዲሁ ስቶፕ የደረቀ ጭንቅላት ነው ይሄን የሚያስበው? እንዳሉትም ልክ ነህ። አንዳንዶቹ በግልጽ ወጥተው የደረቀ ጭንቅላት ነው ይሄን የሚያስበው ብለዋል በሚዲያ። ስለዚህ ይሄን ነገር የመቃወም ስራ አሁን ነው የሚለውን እኔም ማሳለፍ ፈልጋለሁ። አያና ከገባን በኋላ አንዲት ዝርዝር ነገር ውስጥ መግባት አንችልም፣ ግን በኦላ ላይ የተቀናጀ ኦፕሬሽን የሚል አንድ ሪፖርት ወጥቷልና የኬንያ መንግስትና የኢትዮጵያ መንግስት በኦላ ላይ የተቀናጀ ኦፕሬሽን ጀምሬያለሁ ብለዋል። ኦላም በራሱ ወይም የኦሮሞ ነጻነት ሰራዊት ከወንጀል ድርጊቶች ጋር ግንኙነት የለውበትም፣ በእርግጥም በክልል ውስጥ ድንበር ዘለል የወንጀል መረቦች አሉ፣ ህገወጥ አለ፣ የሰዎች ዝውውር አለ፣ ነገር ግን እዛ ውስጥ የለሁም የሚል በጣም ፈጣን መግለጫ አውጥቷል። እና ወዴት ነው የሚሄደው? ዝርዝር ውስጥ መግባት አንችልም፣ ገና ስገባ ነው ወደ ስቱዲዮ ያገኘሁት። እና አሁን ምንድነው እየሆነ ያለው በዚህ በኦሮሞ ነጻነት ሰራዊት? እንግዲህ የኬንያ መንግስት ከኢትዮጵያ መንግስት ጋር ተቀናይቶ እንደዚህ አይነት ነገር ከሆነ እነዚህ ወንጀሎች ከሆኑ ምንድነው ያንተ አስተያየት? ምናልባት ዜናውን አይተው ከሆነ ካላየውም አጭር በእንትኑ ነው ያየው፣ በስሱ አይቼዋለሁኝ። እንግዲህ ያው ድንበር እንደሚጋራ ሀገር የጋራ ስምምነቶችም አሏቸው፣ ኮላቦሬሽን አላቸው፣ የኢስት አፍሪካን ትስስሮች አሉና በተለይ ወንጀል የሚፈጸምበት ቦታ ካለ አሳልፈው የመስጠት እርምጃዎችን የመውሰድ ኢንፎርሜሽን የመቀያየር እነኝን የመሳሰሉ ትስስሮች አሏቸው። አይ ቲንክ በዛ መረብ ይመስለኛል አንዳንድ ወንጀሎችን እንግዲህ ኦላ የኔ አይደሉም አላውቃቸውም ካለ እንዳለው ቃሉን ነው የምንወስድለት። እነሱ ግን የዛ አካል የሆኑ ናቸው የሚሏቸውን የታጠቁ ኃይሎች ላይ እርምጃ ወስደዋል፣ እንደሚቀጥሉም ነው እየተናገሩ ያሉት። ሶ ይሄ የሚጠበቅ ኮላቦሬሽን ነው። ኦሬዲ ያላቸው ትስስር እንደዚህ አይነት ድንበር ዘለል የሆኑ አንዳንድ የወንጀል ስራዎች ከተፈጸሙ እርምጃዎችን ይወስዳሉ። ያው ጥቃቶች እንደሚደርሱ under the color of armed struggle የሚሰሩ ጥፋቶች የትጥቅ ትግልን አመካኝቶ የሚሰሩ ወንጀሎች ጥፋቶች እንዳሉ በጣም ይታወቃል። ድንበሮቹ ደግሞ እዛ አካባቢ ላይ በነገራችን ላይ በተለይ ዋና መንገዶች ላይ ካልሆነ በስተቀር የነኚ ኮሎኒያል ባውንደሪስ ናቸው። ስለዚህ ኮሎኒያል ባውንደሪስ ይተላለፋል፣ ህዝቡ ተመሳሳይነት አለው ባህሉ ማንነቱምና ድንበር ዘለው እዛ አካባቢ የሚገቡ ወደዚህ የሚመጡ ነገሮች በየድንበሩ ተነጋግረው አብረው መስራት ይኖርባቸዋል። በጣም ሊኩዊድ የሆነ ባውንደሪ ስለሆነ ያው የሚቀጥል ነገር ነው የሚመስለው። አትፌስ ቫልዩ ነው የምንወስደው ማለት ነው። በደንብ ኢንቨስቲጌሽኖች በደንብ እስከሚወጡ ድረስ ቀጥሎ ደግሞ ምን ይኖራል? ትብብሩ ወንጀልና ተራ ወንጀሎችን በሚመለከት ዘርፊያዎችን ነኝን በሚመለከት ነው ወይስ በድንበር ላይ ከመንግስት ስትራክቸር ከሞኖፖሊ ኦፍ ቫዮለንስ ያፈነገጠ አካል ከዛም ከዚህም እንዳይኖር በጋራ የመከላከል የመንግስታት ትብብር አለ ወይስ የለም የሚለው ወደፊት የምናየው ነው የሚሆነው። ጥሩ፣ ለዘርዘር ያለ ነገር እኔም መረጃዎቹን ሰብስቤ እመጣለሁ። ትልቁ ነገር ግን አሁንም ቢሆን የኦሮሞ ነጻነት ሰራዊት ወደ ሰላም መንገድ የሚመጣበትን ነገር አሁንም ደግሞ ደጋግሞ ቢያስብበት ጥሩ ነው የሚመስለኝ። በኬንያም ደረጃ እንግዲህ እኔ ፈጣን መግለጫም መልስ ሲያወጣ የኦሮሞ ነጻነት ሰራዊት አጣብቂኝ ውስጥ መግባቱን የሚያመላክት ነው ይመስለኝና አሁን የጅቡቲም አለ የኬንያም አለ ሌሎች ሀገሮችም ጋር እንደዚህ አይነት የጋራ ጥምረት እየተፈጠረ የሚሄድበት ነውና በፍጥነት የሰላሙን መንገድ እና የሰላሙን አማራጭ መቀበሉና ወደዛ መሄዱ ጠቃሚ ነው ብዬ ነው ማስበው። ዝርዝሩን እንደገባን ስለሆነ ስቱዲዮ ሌላ ጊዜም ሐሳቦቹን ይዘመጣልን። አድማጭ ጠቃሚ ስለሆነ ነው ማነሳው። የጅማው ሚስጥራዊ ውይይት ሾልኮ የወጣ ሰነድ በሚል ሰሞኑን በተለያዩ ሚዲያዎች አክቲቪስቶች፣ ፖለቲከኞች ዋነኛ መወያያ ሆኖ ወጥቷልና በጅማ የተካሄደ ሚስጥራዊ የኦሮሞ
ወይም ብልጽግና አመራሮች ወይም የኦህዴድ ብልጽግና አመራሮች ድብቅ ስብሰባ በሚል ነው የወጣው 3-4 ሚዲያዎች በትረካ ደረጃ ሰርተውታል እንደና አንዳርጋቸው ጽጌ አይነት ሰው ይዞ መጥቶ ይሄው ጉድ ተመልከቱ ብለዋል ሌሎች የአማራ የፋኖ ታጋይ ደጋፊዎች ይሄን ጉዱ ይያሉ አውጥተውታል እና ቀላል ያልሆነ ስብጥር እንትን ስርጭት ነው ያለው ለዚህም ነው ይሄ ነገር ሐሳብ እንሰጥበት ብዬ ያመጣውት ይህንን በማስመልከት እንግዲህ 19 ገጽ ያለው ስብሰባውን የተመለከተ ሰነድ ወጥቷል ይሄ ሰነድ ከውስጥ ታማኝ ምንጮች እንደደረሳቸው ነው በአማርኛ የተጻፈ የደረሳቸው የስብሰባው ተሳታፊዎች አቶ ኩማ ደመቅሳ አቶ ጁነዲን ሳዶ አቶ አባዱላ ገመዳ አቶ ሙክታር ከድር አቶ ሽመልስ አብዲሳ ወይዘሮ አደነች አቤቤ ወይዘሮ ጫልቱ ሰኒ ዶክተር ሙላቱ ተሾመ አምባሳደር ግርማ ብሩ ፊልድ ማርሻል ብርሃኑ ጁላ ዶክተር ወርቅነህ ገበየው እና ዶክተር ግርማ መንቴ ናቸው ጥያቄ አንድ ላንተ ነው ማነሳለህ ወደ ሰነዱ ዝርዝር ከመግባታችን በፊት ሾልኮ ወጣ የተባለው የጅማው ሚስጥራዊ ውይይት ሰነድ እንዴት ነው ያየኸው እንደዚህ አይነት ሾልኮ ወጣ በሚል የሚወጡ ሰነዶች ምን አይነት ዓላማ እንደው ምን ዓላማ ለማስፈጸም ነው የሚለውን ነገር ካስተያየት ልጀምር አዎ ትንሽ ካስፈገጉ ሰሞኑን ፈገግ ካስባሪ ነገሮች ውስጥ ነው ይሄ እንግዲህ ግመል አይደል እንዴት ይሾልካል በመንድን ነው ይሾልከው ትልቅ 19 ገጽ ሾልኮ ሲወጣ እኔ እንግዲህ ያውን በአማርኛ ነው የሚሾልከው ይሄ ሁሉ ኦሮሞ ተሰብስቦ አውርቶ አዎ የሌለ ነገር እኮ የለም የእስክንድር የሚመራው አፋሃድ ያወጣው ማኒፌስቶ ከዚህ ያጥራል በነገራችን ላይ አሁን ረቂቅ ማኒፌስቶን አንብቤ እሱ ላይ ቲክታክ ላይ ያወራን ነበርና ራሱን የቻለ ማኒፌስቶ ነው ሾልኮ እንዴት እንደሚወጣ አላውቅም ግርግዳ ካላፈረስክለት በር ማያስወጣው ነው ድብን ያለ ልቦለድ ነው obviously at least unbiased ሆኖ ነገሮችን ትንሽ ማየት የሚችል ሰው how far fetched ምን ያህል ከልቦለድነት የዘለለ ፊክሽናል እንደሆነ መቼስ መረዳት የማይችል ሰው የለም ችግሩ ብዙ ሰው ካለበት ባያዝ አሁን እንዳልከው ተምረዋል ምንላቸው ያው ተምረዋል የሚለው ነገር እንኳን በተው ይሻለኛል ብዙ ልዩነት እየፈጠረ ስላላየሁት በኢትዮጵያ ፖለቲካ ውስጥ ሰው ለማስፈራሪያና እኔን ስሙኝ ለማለት ካልሆነ ኢንጂነር ዶክተር ምናምን ብለው የመደርደሩ ነገር የፕሮፌሰርነቱ ነገር ወርዶ ያየነው አይደለም የዕውቀት ደረጃው ወርዶ በማገናዘብ በህዝብ ለህዝብ በማሰብ መፍትሄ በማፈላለግ ሎጂካል ጀስት በሆነ ደረጃ ታች ሲወርድ አናየውምና ግን ተምረው እንደው ከሞላ ጎደል ኤሊት ነው የምንለው አካል ጭምር በዚህ ደረጃ ነፍዘት የተሞላበት መቀበል አይተንበታል በእውነቱ አስፈግጎኛል እኔ አንበቤ ሲጨርስ አይ ቲንክ መጨረሻ አካባቢ ላይ በደንብ የሚያስቅ ነገር አለ የኮረኮሩት ያህል ነው ሳኩት ለምብትል there are so many holes በጣም ብዙ ቀዳዳ ያለው በርሜል ነው ለወንፊትነት ካልሆነ በስተቀር ለሌላ ልትጠቀምበት በማትችል ደረጃና አላማው ግን ይገባል ማን እንደጻፈው ጭምር ፊርማ ከመፈረም ባነሰ የትኛው አካል እንደጻፈው ራሱ ያሳብቃል ክፉኛ ነው የሚያሳብቀውና ይድረስ ነው አንድ ሁለት እንኳን ለማረማ ይሄ ይመስልብናል ብሎ ከተለያየ ፖይንት ኦፍ ቪው ለማየት እድል አላገኙምና ጥድፊያ አለና ጥድፊያው ከየት መጣ የሚል ነው አንደኛ ሁለተኛ ፍራስትሬሽን እና ኮርነርድ የሆነ አካል ነው የጻፈው የጨነቀው አካል እንደጻፈው ያስታውቃል ያልነካው እንዳልኩ ማኒፌስቶ በሚመስል ደረጃ ምን ያልነካው ነገር አለ ሶ እንደዛ አይነት ሚሰምጥ ሰው አረፋም ጭምር ሊጨብጥ የሚሞክረው ያህል መውጨርጨር ይታይበታል ሶ ምንድነው ይሄ ምክንያቱ ብዬ እንዳገናዘብ ትንሽ ነው ልቦለድም ስታነብ ትንሽ እኮ የሆነ ያህል እውነታዎችን ተመርኩዘህ እንጂ አትጽፍም ሳይንስ ፊክሽን ካልሆነ በስተቀር ይሄ ልቦለድ ነው ሳይንስ ፊክሽን አይደለም ከተወሰኑ አስተሳሰቦች ኮንስፒረሲዎች ላይ ተመስርቶ የተጻፈ ነው ውስጡን በደንብ እየሄድን ስናየው ምናያቸው ነገሮች አሉ ያ ሲምፕል ፋክትስ የሚባሉ የጎደሉት አሉ ኮመን ሴንስ የጎደለው አለ ራሱን ኤክስፖዝ ያደረገበት መንገድ አለ ከዛ በኋላ ደግሞ ኢምፕሊኬሽናል ባያስ ደግሞ የታየበት ባያዙ ራሱ ማንነቱን ያጋለጡት ነገሮች መካከል እነኛ ነገሮች አሉ በኋላ እንነካቸዋለን ግን በአጠቃላዩ
የነፍስ ውጪ ነፍስ ግቢ ውስጥ ያለ አካል ነው በጥድፊያ ነው የተጻፈው ለመመርመርም ጊዜ አላገኙም ከዛ በዘለለ ደግሞ ሚሾልክ አይደለም ከሱ ውስጥ ሚሾልክ ነገር ከመጣ ነው እንጂ ራሱ ቤት የሚያክል ነገር ነው ነገርየውና ሆን ተብሎ ተደርሶ የተዘጋጀ ፊክሽን ነው እንደ ፊክሽን ግን ለምን ይሄን ፊክሽን ጻፉ ደራሲዎቹ የሚለው ላይ መነጋገር እንችላለን ብዬ አስባለሁ I think አንደኛው ነጥብ ለምን የሚል እኔም የራሴን ማስተያየት ጨምሬ ወደ አንተ መጣለው እኔም አንብቤው የተሰማኝ ነገር ምንድነው አንደኛ ሰሞኑን ዶክተር ጸጋዬ አራርሳን ሳየው ነበር በኦሮምኛ ቢሆንም አንዳንዶቹ ተተርጉመው በቪዲዮ ሃይሊ ሰርኩሌት ሲሆን አይቻለው እና ካናዳ ነበር ዶክተር ጸጋዬ አራርሳ የተወሰኑ የኦሮሞ ተወላጆች ተሰብስበው እዛ ስብሰባ ላይ የሚናገረው ነገር ተቀርጾ ወጥቶ ኮሜንት ሲሰጥበት አይቻለው ከዛ ውስጥ አንዷን ብቻ ለምዘዛትና ምን ይላል ዶክተር ጸጋዬ ለነንትና ይላል እኔ ይላል ራሱ ዶክተር ጸጋዬ አራርሳ እኔ አባዱላ ጀዋር መሐመድ ጃልመሮ አብይ አህመድ ሽመልስ አብዲሳ ወዘተ ወዘተ አንድ ነን ይላል ለነንትና የሚለውን እንግዲህ ሰው በደንብ ዲፋይን ያርገው ለኔ it's a big point በነገራችን ላይ እዚህ ውስጥ ያየውት ነገር is not the issue of ብልጽግና ምናምን አይደለም the issue of ብልጽግና አይደለም exactly ዶክተር ጸጋዬ አራርሳ ያነሳው ፖይንት ነው እዚህ ጋር እነንትና ለነንትና ጀዋርም ጠቅላይ ሚኒስትር አብይ አህመድም አባዱላም ጃልመሮም አንድ ናቸው አንድ ቅርጫት ውስጥ ነው ያሉት ይሄ ነው ቶፒኩ ሌላ አይደለም አንደኛ ፋክት ቤዝድ ነው የተጠቀሱት ውስጥ እኔ እስከማቀው ድረስ ሰባቱ ወይ ስድስቱ የብልጽግና አባላት አይደለም ምንም ጥያቄ የማይገባ የብልጽግና አባላት አይደሉም በቃ በግልጽ የተቀመጠ የፓርቲ አባልም አይደለም መጥራት ይቻላል ጁነዲ ሳዶ አይደለም አባዱላ አይደለም ኩማ አይደለም ግርማ ብሩ አይደለም ዶክተር ሙላት ተሾማ አይደለም ፊልድ ማርሻሉ እንግዲህ መከላከያው ነው ስለሰየሰሩ ስለሆነ እናቸው ካላሉ በስተቀር ብልጽግና አይደሉም ወርቅ ነገበየው አይደለም ሶ ለማጃመል ከፈለክ ግን ለምትፈልገው ነገር አንድ ቅርጫት ውስጥ ወስደ መክተት አለበት ሶ የኔ ዶክተር ጸጋዬ አራርሳ ያነሳው መከራከሪያ እንደ አንድ ነው ያየው አስተያየት ስጥበት አያና ያ እንትን ባይዘይ አመክኖቹ ከሚለው ውስጥ ያስኩት ዋነኛው ይሄ ነው ማናት መስከረም ምናምን ተባል ልጅ ነበረችና ይሄ ኦሮሞማ የሚባለው ነገር መጀመሪያ ማራገብ ከጀመሩ ሰዎች ውስጥ እሷ ናት መሰለኝ የሆነ ቪዲዮ ነበር መጀመሪያ ላይ እንደዚሁ አረኛ በኔ ነበር የሚታወቀው መጀመሪያ የፕሮፌሰር እንትናና አምጥቼ ከዛ በኋላ ሰጥቻለሁ ከዛ ወስደዋለች የማይሆን ነገር አይተመመለስም ይሄን አስተካክለናል አንተም ጋር መጥቼ ተናግሬ ያለሁኝ ሚዲያም ላይ ሶሻል ሚዲያም ላይ በደንብ ቀጥቅጠን ቀስ ብለን ታርሟል ይሄ አካል አሁን እንደው አንዳንዴ ምን ተፍረቱን ዝም ብሎ ራሱ እርስ በርሱ ለማሟሟቅ ሲያወራ በመሃል ጣል ያደርጋል እንጂ ስሁት የሆነ ተርም እንደሆነ ቋንቋውን ምንናገር ሰዎች ትክክለኛ የቋንቋ ስራው ቃሉ ምን እንደሆነ አስረድተን ኦሮሞማ ስትል ኦሮሞነትን ነው እየተቃወምክ ያለው ኦሮሞ ሆኖ መፈጠርን ጭምር ነው እየተቃወምክ ያለው ኦሮሞማ የሚባል የፖለቲካ ሐሳብም መንግስትም ሲስተምም ኖሮም አያውቅም የለም ኦሮሞ ህዝብ እንደ ህዝብ የራሱ ካልቸር አለው ፖለቲካል ካልቸር አለው የራሱ አለው ማለት ኦሮሞማ የሚባለው ግን ኦሮሞን ጀብሎ አንድ ላይ ቀደም እንዳልከው ዶክተር ጸጋዬ አራርሳ እንደሚያነሳው የመናገር እዚህኛውም ሾልኮ ይሁን አፍርሶ ወጣ የሚባለው ይሄ ልቦለዱም በደንብ ይታይበታል
በኋላ ላይ እንነካው ይሆናል ወደ ታች ወርደን ባያዝ ኢምፕሊኬሽናል ባያዞቹን ስናይ በደንብ ማየት የምንችላቸው ነገሮች አሉ ግን አላማዎቹን ልንካ እንግዲህ ከአላማዎቹ አንዱ because ኦሮሞማ የሚባለውን ደቀቀና አሁን ለመጠቀሚያነት አንዳንድ ጊዜ አይ ቲንክ ማን ነው ይሄ ዶክተር ዮናስ የሚባለው አንድ ጊዜ አንስቶ ሲመልሰው አየሁት የሆነ ሚዲያ ላይ ኦሮሞማ የሚሉት አለ በፊት ዝም ብሎ ነበር የሚለቁት አሁን እያየን ነው ገብቷል እያስተማርን እያስተካከልናቸው በዛው ወቅት እኔም ዲፋይን ሳረግ ባይ ዘ ዌይ ያሰፋ ጀለታ የፕሮፌሰር አሰፋ ጀለታ ዲፋይን ያደረገበት ነው አንስተን የነበረው ከዛ በኋላ ግን ነው ያ ሳይሆን ብሮድ የሆነ ነው ኦሮሞማ የሚለው ነገር ሲመጣ ታው እኔ ኦኬ ያ ከሆነ እንደው ውይይት አድርጌያለሁ ከሀብታሙ ጋር ከፑሽ ሚዲያ ጋር እኛ ኦሮሞማ ስንል ይሄ ነው ያልን ያለ ነው ያሰፋ ጀለታ አይደለም ሲል I just stop ከዛ በኋላ ግን ወሰዱት እንዳልከው አሰፋ ጀለታ የሚያቀርብበት የኦሮሞ ራሱ እንደ ህዝብ እንቅስቃሴው ገዳውን አንድ ላይ አስሮ እንደ ኦሮሞ እንንቀሳቀስ የሚለው ሳቤ የፖለቲካ ፓርቲ የፖለቲካ አደረጃጀት የፖለቲካ ስርዓት ሆኖ አያውቅ አሁን ባለው ይዘት ኦፒዲዮ በነበረ ጊዜ ኦፒዲዮ ነው ከዛ በኋላ ኦነግም ራሱን የቻለ ነው ከፋውም እንደዚህ ድርጅቶች አሉ ከዛ በዘለለ ኦሮሞማ የሚባል መዋቅር የሆነ አይነት ኮንስፒረሲ እንዳለ ተደርጎ የሚሰራው ሆን ተብሎ የመለጠጥ ነው ያሰፋ ጀለታ ኤክስፕላኔሽን ሂስቶሪካሊ የገዳው ሲስተም እንደ ኦሮሞ የገዳዎቹ ባሉት ገዳዎች ተከፋፍሎ ከመሆን አንድ ላይ ሆኖ እንደ ኦሮሞ የተንቀሳቀሰበትን የሚያሳይ እንጂ ኤግዚስቲንግ የፖለቲካል ኤንቲቲ አድርጎ ያስቀመጠበት አይደለም እነሱ ግን እንደዛ አድርጎ አሁን ካለው መንግስት ጋር የማስተሳሰር ስራ ይሰሩት ኮምፕሊትሊ ጸረ ህዝብ ይሆነ ህዝብን ታርጌት የሚያደርግ እንደሆነ በግልጽ ሳያውቁም የገቡበት ብዙ ሰው የተናገራል yourself included አይደለ ነገሩን በዛ ጊዜ ተለጥጦ የመጣውን ለምን ታርጌት እየተጠቀሙበት እንደሆነ ስታውቅ ድራፕ አድርጋል አንዳንዶቹ ድራፕ ማድረግ አይፈልጉም ይዘውት ኢቭን ኦሮሞዎች ሆኖ ኦሮሞማ የሚለውን በዛ ደረጃ የሚናገሩ የነበሩ እርግፍ አድርገው የተው ብዙ አሉ because በግልጽ ተደርጎ ይሄ አንደኛ የታርጌቲንግ ሜካኒዝም ነው የቃሉ ስራው ቃል ደግሞ ኦሮሞነት ማለት ነው ብለን ተው ግን በጣም አስፈላጊ ስለነበረ ነው መጀመሪያ የሚያነሱት because በፖለቲካ ጥያቄ ትግሉ ወደፊት መሄድ እንደማይችል ይታወቃል አሁን የወጣው ማኒፌስቶ በደንብ ፈትሸ ካየው አይተዋል በያስባለሁ እድሉን ካገኘንም ወደፊት እንወያይበታለን በደንብ የሚያሳይህ የፖለቲካ ጥያቄውን በእውነታነት የተመሰረተ አድርገ ኮምፖዝ ታደርገው ያሉት ጥያቄዎች ከኋላ የሚመራውን ሬቶሪክ ሰፖርት አያደርጉ በሲምፕል ዲስኮርስ ባለው የፖለቲካ ሂደት ባለው የህገ መንግስት ባለው መዋቅር ሊፈቱ የሚችሉ የህግ የበላይነት መነጋገር ከተፈጠረ ሊፈቱ የሚችሉ ናቸውና አጥጋቢ የሆነ ከኋላ ለመዋጋት የሚያስበቃ አይነት ችግር ሆኖ እንዲቀርብ በአንድ ህዝብ ላይ ሌላኛው ህዝብ ጭቆና ያደረሰበት አስመስሎ መሳል አለበት ይሄን ለምሳሌ የኦሮሞን ህዝብ ታርጌት ማድረግ አለበት አሰች ጃዋርንም ጃልበሮንም አብይንም ሽመልስንም እኔንም አንተ ደግሞ በአያትህ የኦሮሞ ስማ አንተም ትገባለህ ያ ሁሉም ነው የሚገባው አነጋገርህም ካላማራቸው ምናምን ቶላ ነው ያያቱ ስም ብሎ ያስገባል ዝም ብሎ ምን አስጨነቀው እና ኦሮሞ በሚል ኤንቲቲ አድርገ ህዝባዊ ለማድረግ አንዳንዴ ሲጨንቃቸው እስከ ሃይማኖታዊ ይሄዳሉ ከዛ መውጨርጨር ከዛ መፈራገጥ ውስጥ የመጣ ስሜት ነበርና ኦሮሞማው አልሆነም እንዳሉት እሳት ይዞ ሊነሳ አልቻለም የሚያውቀው አካል ድራፕ አደረገው ይሄ ነገር ህዝባዊ ሴንስ አለው እውነትም ደግሞ ሊያስጠይቅም ይችላል because በትክክለኛ ቃሉ ኦሮሞነት ማለት ነው እንዴት ኦሮሞነትን ተዋጋለ ህዝብን ነው እየተዋጋ ያለው ማለት ነው ስለዚህ እየወረደ ሲመጣ እሱን የሚተካ ትርክት ያስፈልጋል ኦሮሞማን የሚተካ ሌላ ንፋስ ያስፈልጋልና እሱን ለመገንባት እንደዚህ አይነት ሲንዲኬትስ እንደዚህ አይነት ከተለያየ አካል የተሰባሰበ ስሙን ኦሮሞማ ሳይሉት በብልጽግና ዙሪያ የተሰራ የኦሮሞ ህዝብ ሆኖ ሌላውን ህዝብ ለመጨቆን የተሰራ ለማስመሰል የተሾልኮ ይሉታል ያው ሾልኮ አይደለም ልቦለድ መስራት አለባቸውና የዛ አቴምፕት ነው አንደኛ በደንብ እንዳይሰራበትና በደንብ የተቀመረ እንዳይሆን ይሄው በአንድ እንደዚህ 30 ደቂቃ ውስጥ አንብበነው ምንስቅበት አይነት እንዲሆን ያደረገው ግን አፋዳውን በቅርብ ጊዜ ያሳያቸው ያሉት አቲቲዩዶች ናቸው በስክንደር በኩል ያለው ድርጅት በዛ በኩል ያለው ድርጅት አንደኛ ከውጪ ኮሙኒኬሽን ያደረኩ ነው ያለ ነው ሁለተኛ በጣም አክቲቭ ሆኖ ሚዲያው ላይ ወጥቷል ሶስተኛ ረቂቅ ማኒፌስቶ ለረጅም ጊዜ የሚወቀሱበትን ማኒፌስቶ በጣም አስቸጋሪ ነው አስፈሪ ነው አይ ቲንክ በንጉሳውያን ዘመን የነበረ ሰው ከሞት ተነስቶ ጽፎት የተመለሰው የሞተ ነው እንጂ የሚመስለው በሰለጠነ ዘመን የተጻፈም አይመስልም አንዳንድ ቃላቱ
ህዝብን ጎሳ ብሎ የመጥራት ምናም ብዙ ነገር ሌላ ጊዜም እንዳስሰዋል ግን እንደሆነም ሆኖ አትሊስት ጽፏል ይሄኛው አትሊስት አሁን እይታይ ቪዚቢሊቲ ያገኘ መጣ ይሄ አካል በጣም ሲያጥላሉት ከትግሉ አስወጣ ነው አባረር ነው ዱላይ ዞን ዝለወንዝ ያሉት የነበረው አካል መጥቶ ወደፊት ለፊት ስለወጣ የዚህ ፍርሃት አለባቸው እንድ ደሞ በመሃል ከፍለው ይሄ ጎንደር ጎጃም ብለው የሚሰሩትንም ስራ ኤክስተርናላይዝ ማድረግ ይፈልጉ ልክ ቀደም ቲፒኤልኤፍ ጋር ያየን እንዳለ ነው አዲቲዩድ የውጪ ጉዳይ ሌላ ሰው ያመጣባቸው ለማስመሰል የሚደረግ ጥረት ነው እነኚህ ነገሮች ተደራርበው ያፋዱ አስቸኳይነት የጎንደር ጎጃም ዲቪዥንን ኤክስተርናላይዝ የማድረግ ፍላጎት ኦሮሞማን ሪፕሌስ የሚያደርግ ያሰት ትርክት የመፈለግ ጥማት የነበረ ቋሚ የሆነ ፍላጎት እነኚህን ጨምሮ urgent ሆኖ የተሰራ ነገር ነው ሶ ለዛ ነው ሁሉንም አንድ ላይ ነው የሚያዩት እዚህ ላይም ጀዋርን ያነሱታል ላይታል እንዴት እንደሚያነሱት ኢቭን ኦላን ያነሱታል በኋላ ላይ እንዳስሰዋለን ይሄ ነው ዋናው አላማው ግን ይሄ ነው አስቸኳይነቱ ደግሞ በውስጥ ያለው ነገር ነው ብዬ ነው ማስበው ያው ልክ ነው ግራንድ የሆነ ኮመን ሁሉንም ሰብስቦ ወደ አንድ የመክተት እንዳልኩት ነው የዚህ አሁንም ልድገመው የኦሮሞማ ኮንሴፕት እኔ በወቅቱም ሳራምደው አስተያየትም ያየው ስለሆነ ነው በዋናነት የፕሮፌሰር አሰፋ ጀለታ ነው እሱንም ይዘን መተን ይሄ ነው ይያለ ያለው ሶ በኋላ ባይ ዘ ዌይ አንድ ስም መጥቀስ አልፈልግም ፕሮፌሰር በኦሮሞ ንቅናቄው ውጭ ያለው ሁሉም ሰው የሚያቀው ሰው ተደዋውለንም አንተም ታነሳው አርጊውመንት ትክክል ነው ኤርሚያስ አደባባይ በግልጽ ችግር ስለሆነ ነው ያደባባይ ሰው ነው የነገርኩ ያለው ለህዝቡም ግልጽ እንዲሆን ያደባባይ ሰው በየጊዜው ሚዲያ የሚወጣ ፕሮፌሰር ልክ ነህ ኤርሚያስ ኢቭን አሰፋ ጀለታንም ተጨቃጭቀነዋልኛ በዚህ መልኩ መስራት የለብህም ብለን ያም ሆነ ይግን እሱ ያጻፈው ነገር እንደ ኢንቴሌክቹዋል ይወሰድ አሳን ኢንቴሌክቹዋል በኦሮሞ ውስጥ ያለ ኢንቴሌክቹዋል ነው ሶ ያ ሐሳብ በዛ መልኩ ይወሰድ ከዛ ውጪ ግን ትክክለኛ ሐሳብ አይደለም እሱ ሶ የሚለው ነገር ስለመጣ በጣም ግልጽ እንዲሆን ስለምፈልግ ነው በተደጋጋሚ ስለሚነሳ ሶ ከዛም በኋላም ባለው እንትን ውስጥ ውይይት ውስጥ ምንድነው ለናንተ ኦሮሞማ ማለት ምንድነው ኦሮሞነት ማለት ነው ኦኬ ኦሮሞነት ደግሞ ሲባል ካልቸሩ ምኑ በቃ ስፒሪት ስለዚህ ሰው ካወቀና ዴፊኒሽኑን የዛ ጋር የተቃራኒ ከሆነ እድሜ ልክን እየመጣው ነው አሰፋ ጀለታ ያልኩ ደንቆሮ አይደለም በዚህ አጋጣሚ አንዳንዶቹ ቅድም የተማረ ምናምን ያልከው አይደለም ከተባልክ ምንድነው የምትደነቁረው ደጋግመ እየመጣ አይደለም አልከኝ አይደለ ወይም ያ ሱሪያ ላይ ዴፊኒሽኑ ይሄ ነው ካልከኝ አያና በዛ ዙሪያ ለሚንቀሳቀስ ሰው አይ አይደለም ከሌ እንደዚህ ብሏል ብለህ እድሜ ልክ ይዘ መምጣት ማለት ይሄ አንድ ጊዜ ፈተና the commandment ብቻ ነው አንዱ አስተማሪ የሚፈትነው ተብሎ ተነግሮት ልጁ ten commandmenትን ብቻ ያጠናል በጣም አትጨነቅ በቃ ten commandmenትን ብቻ አጥናና ግባ ሰውየው ሁሌ የሚጠይቀው ትልቁ ፖይንት ten commandmenትን ጻፍ ነው ይሉታልና ሰውየው ተዘናክቶ ten commandmenቷን ሲያጠና ከርሞ ሰውየው አስተማሪው ምን እንደሆነ አይታወቅም ሌላ ጥያቄ ይዞ መጣ ሰውየው ጨነቀውና ምን ብሎ ይጻፍ ፈተና ላይ የተዘጋጀው ten commandment ነው ፕሮፌሰር ያነሳው ጥያቄ በጣም ቀላል ጥያቄ ነው እሱን ከመመለስ ይልቅ ግን ten commandmenትን በመልስ ይሻለኛል ስለዚህ let me write about ten commandments ብሎ ያጠናውትን ልመልሳለ ገባ አዲስ ነገር አልጨመረማ አዲስ ዕውቀት አልጨመረም ሶ እንደዛ አይነት ሰዎች አሉ ማለት ናቸው ፕሮፌሰር በል ዶክተር በል ምናምን በል ወይም ደግሞ ከማህበረሰብ ጋር ሁሌ እየተላተሙ መኖር እንደ ጀብዱ ያደረጉ ሰዎችም አሉ ጀብዱ ነው ለነሱ ሶ somebody ይሄ ነገር ትክክል አይደለም የኛ ዴፊኒሽን ይሄ ነው ካለ ያ ሰው እንደ ምሁር እንደ ኢንተሌክት የጻፈው ነው ካለ በቃ ፔሪድ ስለዚህ በዛ ደረጃ እንዲታይ ስለምፈልግ ነው ወደ ሰነዱ ልመለስና ጀዋር መሐመድን ስላነሳው ነው ትንሽ መጠቆም ፈልጋለሁ አያና ሁለተኛ ያነሳውት ጀዋር መሐመድ ሪስፖንድ ማድረግ አለበት በዚህ ላይ ብዬ ስለማስብ ነው በዚህ ሰነድ ላይ አሁን በመናነበው ሾልኮ ይሁን ተቀዶ ተቦርቱፎ የወጣ ሰነድ he has to respond ለምሳሌ ይሄንን ማነሳው ኮሜንት ማድረግ ትችላለህ አንደኛ ጀዋር እንደ ሰው ተጠቅሷል እዚህ ላይ ኦኬ እንደ አንድ የኦሮሞ ምሁር የኦሮሞ ተጽኖ ፈጣሪ ገጽ
17 ላይ ተጠቅሷል መጠቀስ ብቻ አይደለም ከባድ ቦታ ነው የተጠቀሰው ምንድነው ከኤርትራ ጋር ተያይዞ ነው የተጠቀሰው ጃዋር በመሰረታዊ የኦሮሞ ጉዳዮች ላይ ከኛም ጋር ልዩነት ስለሌለው ቀደም ያነሳውት ማለት ነው እንግዲህ ቀደም የጠቀስኩት 12 ሰዎች ቁጭ ብለው ስለ ጃዋር አብይ ባለበትም ጠቅላይ ሚኒስትሩን ባለበት ጃዋርን አነሱትና በጣም ኢኮኖሚ ገርማ አነሱት ጃዋርን ከዛ ኤርትራ ታሰጋናለች ኤርትራ ከትግራይ ከአማራ ጋር እንዳትቀናጅ ጃዋርን እንጠቀመው ስለዚህ ጃዋር በመሰረታዊ የኦሮሞ ጉዳይ ላይ ከኛ ጋርም ስለማይለያይ ዶክተር ጸጋዬ አራርሳ ማለት ነው ስለማይለያይ ኤርትራ ጋር ሄዶ ክሎዝ ይሁን ይቅረብ ሶ አፕሮቻችንን የኤርትራን ጉዳይ በጃዋር በኩል እንጨርስ የሚል ነገር የተነሳ ነው የትግራይ ሊቃን ደግሞ ከኤርትራ ጋር ተይዞ ጃዋር ላይ ጥያቄ ያነሱ ነው በነገራችን ላይ በጣም ይለሳለሳል በጣም ምን ይላል የሚል ያነሱበት ነው ጃዋር ላይ በደም ኢምፕሊኬሽኑንም እንድታየው ስለፈለኩ ነው በሚዲያቸው ወጣው አንተ ለኤርትራ የምትለሳለስ ሰው ነህ ብለውታል ስለዚህ ኦቦ ጃዋር he has to respond ለዚህ ሰነድ ምክንያቱም አንደኛው ምክንያት ይሄ ነው ሁለተኛው ምክንያት አሁን አቶ ጃዋር ወጥቶ እያንዳንዱን ነገር እየፈለፈልኩ ያወጣው ነው ብሎ እየተናገረ ነው ውስጠ ሚስጥራቸውን ያወጣው ነው አንዲት ነገር አትቀረኝም ብሎ እየተናገረ ነው ያያው ነው ያለፉት 3-4 ወራት የጃዋር ሚዲያም የሚያወጣቸው መረጃዎች እልፍ አላፍ ሆነዋል ዛሬን ጨምሮ ስለ ድሬዳዋ ሲጽፍ ነው ያየውት ስለዚህ አቶ ጃዋር ሆይ እኔ በይፋ ነው ጥያቄ ማቅረብ ፈልገው ስለዚህ ሰነድ ምን ትላለ ካላገኘው በመታገኘው ሰዎች መላክ ይችላልው እኔ ወይም እንልክልሃለን 19ኙንም ገጽ ግን ሪስፖንድ ማድረግ አለብህ ያስባሉ በአንድ በኩል ስምስ ስለተጠራ ሁለተኛ ይሄን የሚያክል ግራንድ ስብሰባ ባንተ ጆሮ ከሌለ ባንተ ሊና ከሌለ ምኑን ነው የኦሮሞ ፖለቲካ ውስጥ አለው ልትል የምትችለው ስለዚህ ይሄንንም ላንሳና ምናልባት ወደ ይዘቱ ከመግባቴ በፊት የተወሰነ የምታነሳው ነገር ካለ ሪሊ እነዚህ ሰዎች እኔ አንዱን አንተም ጠይቃለ ያልኩት ቁጭ ብለው ሊነጋገሩና በዚህ ጉዳይ ሊያወሩ የሚችሉ ሰዎች ናቸው ወይ ሌትስ አሲዩም እንደው ይሄ ፌክ ነው ምናምን ይለው እንተውና ቅድም የጠቀስናቸው ሰዎች በዚህ ደረጃ ቁጭ ብለው በየትኛው አውቶሪቲ በየትኛው እንትን ነው ሊያወሩ የሚችሉት እስቲ እሱንም ሐሳብ ስትበት ጃዋርን ብትጠቅስም ደስ ይለኛል አስተያየት ብትሰጥበት አይ ጃዋር ኢንፎርምድ ነው በያስባለሁኝ ኦፍ ኮርስ ምርጫው ነው እኔ ፊክሽን ላይ አስተያየት አልሰጥም ካለ መተው ይችላል መስጠት ከፈለገም ደግሞ ሚዲያውም ያለው ሰው ስለሆነ መስጠት ይችላል ጀነራሊ ግን እነሱ የብልጽግና ፓርቲ ወይም ደግሞ እነሱ አሁን የሚጠሩት ብልጽግናም አይደለም ያው ውስጡ እንዳልከው በጣም ብዙ ብልጽግና ያልሆኑ የበፊት አስተዳደር የሆኑ ሰዎች ፖለቲካ አደረጃጀት ውስጥ የሌሉበት ሰዎች ተጠርተዋል ከጸጥታው ከምኑምና ይሄ ምንድነው ምንለው ምን አይነት ግሩፕ እንደሆነ አላውቅም የኦሮሞማ ማለት አፍረው ምትክ አድርገው የሰሩት አዲሱ ስሪታቸው አዲሱ ትርክታቸው ጃዋርንም እንደ ኤጀንት እንደሚጠቀምና ከኤርትራ ጋር ያለውን ሊትራሊ ያው የኤርትራ አታሼ የነሱ የኤርትራ ጉዳዮች ላይ ኃላፊነቱ የተወሰነ ተጠሪ አድርገው አይነት ነው ጃዋርን ያስቀመጡት ኦላንም በነገራችን ላይ ቅድም አንስተናል ኦላ ኢቭን ከውጪ መንግስት ከኬንያ መንግስት ጋር ኮላቦሬቲቭ በሆነ ደረጃ እርምጃ ተወስዷል እየተባለ እዚህ ጋር ኦላም እዛ ጋር የተጠራው ጉዳይ አስፈጻሚ ተደርጎ ይቀርባል አላስፈጽምም ካለ ይቀጣል የሚል ነው እንጂ ጉዳያችንን ያስፈጽምልናል በሚል ነው እዛው ከጃዋር ቀጥሎ የተጻፈ ይሄ ባይዘው በደንብ ቀደም ያልኩህን ኢምፕሊኬሽናል ባያስ የሚያሳይ እነሱ እነኝን አካላት የሚያዩበት ደራሲው ማን እንደሆነ ደራሲው ሳይናገር ከንግግሩ ታውቃለህ በስነ መለኮት ቲዮሎጂ ስታጠና በኦሪጂናል ላንጉዌጅ የምታጠናበት አንዱ ምክንያት ኦሪጂናል ላንጉዌጁ ላይ በምን ዘመን የነበረ ሰው የጻፈው ነው በዛ ዘመን የሚነገሩ ንግግሮች አንዳንድ ቃላት በሂደት ነው የሚፈጠሩት አይደለ በቋንቋ ውስጥ በስነ ቋንቋ ውስጥ ቀስ ይያለ የሚጨመሩ አሉ አሁን ቴሌቪዥን የሚለው ቃል ከቴሌቪዥን መፈብረክ በፊት የለም አውሮፕላን የሚባለው ከአውሮፕላን ኢንተርኔት ከመፈብረኩ በፊት ኢንተርኔት የሚለው ቃል አልነበረም አብረው ነው ከሂደት ጋር ነው ሶ ኢንተርኔት የሚል ጽሁፍ ጥንታዊ ጽሁፍ ተብሎ የዛሬ 1000 ዓመት ቢጠና ከኢንተርኔት በኋላ የተወለዱ ሰዎች ናቸው የጻፉት ስለዚህ ኢንተርኔት ብለው የጻፈው ሐዋርያው ጳውሎስ ነው ብትል አይ አልነበረም ትላለ ከቋንቋው የምትረዳው ነገር አለ ሶ ዲክት አድርጋለ ባይዘው ስነ መለኮት
እንደው እኔ የሆነ ጊዜ ላይ እድሜ መሃል ላይ ለምን ተማርኩ ልል ነበር 4 ዓመት ከእድሜ ያውም ደግሞ ከሃይ ስኩል እንደወጣው ነው የገባሁትና ያው ሲሪየስ የሆነ ኖርማሊ ባይብል ስኩል ሳይሆን ሲሪየስ የሆነ ስነ መለኮት ነው የተማርነው የግሪክ ቋንቋ ኮይሌ ግሪክ ሂብሩ ምናምና ተፈትሻለ ቋንቋውን በተለይ ኮይሌ ግሪክ በጣም ዲፕ ላንጉዌጅ ነው ፕሮግሬሽኑና ከቋንቋው ይሄ ጽሁፍ ይሄ ድርሰት ይሄ ማንነቱ ሳይገልጽ ሶልኮ ወጣ ብሎ የጻፈው ደራሲ የምን አካባቢ ሰው እንደሆነ ሁሉ ነው ያወቁት የምን አካባቢ ሰው እንደሆነ የፖለቲካ አላይንመንቱ ከነማን ጋር እንደሆነ ምን ጨንቆት እንደጻፈ ቀስ ብሎ እየጻፈ ያለውን ጽሁፍ ለምን ቸኩሎ እንዳወጣ ሁሉ አጋለጠ አሳብቆበታል ምለለዛ አሁን የምትለው ባይስ አላቸው በእነሱ አይን ነው ሁሉም ሰው በራሱ አይን ነው ዓለምን የሚያየው ባደገበት በኖረበት በሚረዳበት እነሱ ፖለቲካን በሚረዱበት ኦሮሞማ ብሎ መጀመሪያ ሰብከዋቸው እነኛ የመረዟቸው ነገር ስላለ የመከላከያ ሰራዊቱን እኮ የኦነግ ሰራዊት እኮ ነው የሚሉት ሲያሻቸው የብራኑ ጁላ የኦነግ ሰራዊት ምናምን ይሉታል እኮ የኦሮሞማ ሰራዊትም ይሉታል የኢትዮጵያን መከላከያ ሰራዊት ማለት ነው ስብጥሩ ምን የሚታወቅ ሰፊ የሆነ የሀገር መከላከያ ሰራዊት ሁሉ ነገር የኦሮሞማ ለነሱ ልክ ቀደም አሁን ተመልሰን ወደ ዶክተር ጸጋዬ ጋር እየተመለስን ያየነው በአንድ አይን ነው የሚያዩት አንድ ኦሮሞና ሌላ ኦሮሞ መሐከል ፖለቲካል ልዩነቱ እስከ ጦርነት ጦር መሳሪያ እንኳን ተማዞ ለነሱ ጸጉራቸው እንጂ የሚለያየው ምናቸው ማይለያየም መሮ ድሪባና አብይ አህመድ መሐከል ምንም ልዩነት አይታያቸው በዛ እይታ በዛ በራሳቸው መነጽር አይተው ያወጡት ነገር ስለሆነ ያን መነጽር ጠርግላቸዋለሁ ካለ አስተያየት መስጠት ይችላል በእርግጠኝነት የመንግስት አካል በዚህ ላይ ምንም አይነት አስተያየት እንደማይሰጥ አውቃለሁ ከመሳቅ በስተቀር እንዳየኋቸው በተለይ የሚዲያ ሪስፖንስ ስትራቴጂያቸው እንደሚያሳየው እንዲያን ልቦለድ ላይ መልስ የሚሰጡ አይመስለኝም ጀዋርም ከሰጠ ምርጫው ነው በተለይ እሱ ኢምፕሊኬት ተደርጎ ልክ ኤጀንት ተደርጎ ስለቀረበ ማለት ነው ኦላም እንደዛው ከዛ በዘለለ ግን ቀደም ያነሳው አንድ ኢምፖርታንት ነገር አለ ይሄ ሲምፕል ፋክትስ የሚል ሲምፕል ፋክትስ ኤረር አለባቸው የኮመን ሴንስ ኤረር ደግሞ አለባቸው ከኮመን ሴንስ ማለት ማገናዘብ የሚችል ሰው ሊረዳው የሚገባ የሚባለው ነገር ውስጥ በጠቅላላ ዕውቀት ከሚባለው ኮመን ሴንስ ውስጥ አንድ ጦር ሰራዊት የሌለው የፖለቲካ ስልጣን የሌለው ከሱ ስር የሚታዘዝ ቤቱ ሰራተኛ ቀጥሮ ካለው ነው እንጂ ከሱ ስር የሚታዘዝ ምንም የመንግስት መዋቅር የሌለው ሰው ፓርቲ ውስጥ የሌለ ሰው ሰብስበ አንድ አይደለም ከግማሽ በላይ እነሱ ናቸው ሰብስበ እንደ አንድ ጠቅላይ ሚኒስትር ሰብስበሃቸው ምን አርጉ ነው የምትላቸው ጦረተኞች ምን አርጉ ነው የምትላቸው እነኚህ ሰዎች ኑሯቸው ነው የሚኖሩት ቢሮ እየገቡ አይደለ ሰው የሚያዙት የላቸው ባንክ የላቸው ታንክ የላቸው የራሳቸውን ጦረታ እየኖሩ ያሉ ናቸው ምን አርጉ ነው የምትላቸው ሰብስበ ይሄንን ሁሉ 19 ገጽ ሙሉ ማት የምትዘከዝክባቸው ምንም ኮመን ሴንስ የላቸውም ገባ ለዛንም የጭንቀት ጽሁፍ ነው አንደኛ የደበዘዘ የጠለሸ መነጽር ነው የሚጋጨው መስላያና የሚጋጭ ነገር ያለው እነዚህ ሰዎች ሁሌ ይመጡና አገሪቷ አንድ ሰው አድራጊ ፈጣሪ ነው ይሉዋል ጀዋርንም ያነሳውት ባይዘው እዚህም ጋር ነበር ራስቸው ነው አንድ ሰው ነው አድራጊም ፈጣሪም ይሉዋል ይሄን ሰነድ ስታነበው ግን ያንድ ግለሰብ አምባገነንነት ሳይሆን የቲም አምባገነንነት የቡድን አምባገነንነት ነው የተጻፈው እንደውም ወደ ኦሊጋርኪ ሄደ በኋላ ዝርዝሩን እመጣለሁ ብዬ ነው ኦሊጋርኪስ አሉ ይሄ የጡት አባት ላይ ታስታውስ ከሆነ ማርሊን ብራንዶ ይሉታል ማርሊን ብራንዶዎች አሉት እና አባዱላውን ማርሊን ብራንዶዎች ናቸው እነ ግርማ ብሩ ማርሊን ብራንዶዎች ናቸው እነ ሶፊያ ማን ነው እንግዲህ አይ ዶንት ኖ ጁነዲን ሳዶ ማርሊን ብራንዶ ምን ፖለቲካ ውስጥ እኮ የለም እንደውም ሌላ ነገር ውስጥ እንዳለ ነው የምሰማው ነው ራሳቸው እዚህ ጋር አንድ ሰው ነው ያገሪቱ አድራጊ ፈጣሪ የሁሉ ነገር ይያሉ ስለው ሲያበቁ ግልበጣሉና ደግሞ ያገሪቷን ጉዞ የሚገመግሙት ያገሪቷን ጉዞ የሚመለከቱት እነዚህ 12 13 ሰዎች ናቸው so there is called oligarchies አሉ የሚል ነው እየሳሉ ያሉት እርስ በራስ እንኳን መጋጨቱን አይመለከቱም እሱም ፓርት ነው ችግሩ ምንድነው መሰለ አንድ ቦታ ሰብሰብ ብለው ጅማ ላይ አሁን ጅማ የሄዱ ሰዎች የሄዱበት አንደኛው አላማው ጅማ ላይ የኖሩ ናቸው ባይዘው እዚህ ላይ ያልተቀሱት ለምን አልተቀሱትም አይደለም ግን ጀነራል ባጫ ደበሌን አልተቀሱትም
አስብ እንደዚህ ተሰብስበ ነበር በቦታው ነበር ነበር በነገራችን ላይ ግርማ ብሩ ሙላቱ ተሾመና ግርማ መንቴ በቦታው ነበሩ ወይ አልነበሩም የሚለው ራሱ በሲምፕል ፋክት ውስጥ መታየት ያለበት የት እንዳገኙአቸው እነሱ ናቸው የሚያውቁት እነኛ ያልነበሩትን አስገብተው ሲያበቁ የነበረውን ደግሞ እንግዲህ ጀነራልም ነው አሁን አምባሳደርም ነው ለኬንያ እንዳየው ትልቅ ትስስር ያለው ሀገር ነው በኦሮሞ ፖለቲካም ሆነ በተከላላ በኢትዮጵያ ፖለቲካም ውስጥ በተጠቅተግሉም ውስጥ በብዙ ነገር ውስጥ በጣም ሲግኒፊካንት የሆነ ጀነራል ነው ጀነራል ባጫ ደበሌ ዲፕሎማትም ነው እንዴት አርገ ነው ባይተዋር የምታደርገው ይሄን የሚያክል ሰው